1272 ተተኳሽ የክላሽ ጥይት በጸረ ሰላም ኃይል እጅ ሳይገባ ከነ ተጠርጣሪው በቁጥጥር ስር ዋለ። አምነስቲ ኢንተርናሽናል የኤርትራ ሰብአዊ መብት ሁኔታ አስከፊ መሆኑን ገለጸ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት እንዲሁም የዲጂታል ጤና ዘርፍ መሪ ሆነው ተመረጡ። ከውጭ ኢራን ለተኩስ አቁም ስምምነቱ እውቅና እንደማትሰጥ አስታወቀች የሚለውን ከውጭ ይዘናል። አብራችሁን ከቆያችሁ እናደርሳችኋለን። ቀደም ብለን ያደረስናቸውን ጨምሮ ሌሎች አዳዲስ በርካታ መረጃዎችን ይዘን የዛሬ መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። 1272 ተተኳሽ የክላሽ ጥይት በጸረ ሰላም ኃይል እጅ ሳይገባ ከነ ተጠርጣሪው በቁጥጥር ስር ዋለ። ዲላ ከተማ አስተዳደር ሴሳ ክፍለ ከተማ ባሬዳ ቀበሌ አስተዳደር በሱ ፈቃድ ገረሱ በተባለ ግለሰብ በኩል መኖሪያ ቤት ውስጥ ለጸረ ሰላም ኃይል ሊደርስ የነበረ ተተኳሽ በቁጥጥር ስር ውሏል። በሌላ ዜና በአፋብን ላስታ ሳምነው ጽጌ ኮር የእሸት ክፍለ ጦር አባላት የፍቅሩ ሙልዬን የሰላም አማራጭ መንገድን በመከተል በዛሬው ዕለት ላስታ ወረዳ ገለሶት ቀበሌ እጃቸውን ለመንግስት ሰጥተዋል። አምነስቲ ኢንተርናሽናል የኤርትራ ሰብአዊ መብት ሁኔታ አስከፊ መሆኑን ገለጸ። የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በ2026 ሁኔታ በሰብአዊ መብት ዙሪያ ከ144 ሀገራት ላይ ባደረገው ጥናት መሰረት በኤርትራ ያለው የሰብአዊ መብቶች ሁኔታ በጣም አስከፊ እንደሆነ ይፋ አድርጓል። የተቃውሞ እንቅስቃሴዎች እንዲሁም በሲቪል ማህበራት ተቋማት ላይ የሚፈጸመው ጭቆና በከፍተኛ ሁኔታ መጨመሩንም አጋልጧል። ለፖለቲካዊ እንዲሁም ኢኮኖሚያዊ ጥቅሞች ሲባል በሰብአዊ መብቶች ላይ የሚፈጸም ጥቃት መሆኑንም ጥናቱ አስረድቷል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እንዲሁም የዲጂታል ጤና ዘርፍ መሪ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ተጨማሪ ዘገባው እንደሚከተለው ይቀርባል። ሹመቱ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራር እንዲሁም ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚናን እውቅና የሰጠ መሆኑን አመልክቷል። በተላከው የሹመት ደብዳቤ ላይ የተከበሩ የእርስዎ ዲጂታል ትራንስፎርሜሽን እንዲሁም አዳዲስ ቴክኖሎጂዎችን ለማስፋፋት እያደረጉት አመራር ሰው ሰራሽ አስተውሎት ኤአይ ለአፍሪካ ሉዓላዊነት፣ ለውጤታማነት እንዲሁም ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል የሚል ሀሳብም መስፈሩን ጽህፈት ቤቱ ገልጿል። ስልታዊ በሆነ መልኩ የቴክኖሎጂ ነጻነትን እንዲሁም አቅምን ለመገንባት የሚደረጉትን ተከታታይ ቅስቀሳ አህጉሩ በኃላፊነት እንዲሁም በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሁም ከፍተኛ አስተዋጽኦ እንደሚኖረው አስታውቋል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር በኩል ኢትዮጵያ በዲጂታላይዜሽን እንዲሁም በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት
ከፍተኛ አፈጻጸም ማሳየቱን ጽሕፈት ቤቱ ገልጿል። የዲጂታል መሰረተ ልማት ማስፋፋት፣ የኢመንግስት አገልግሎቶችን ስራ ላይ መዋለ፣ በፈጠራ ስነ ምህዳር ላይ መዋለ ንዋይን ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት መሆናቸውንም አክሏል። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲን ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክር የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በሐረሪ ክልል ከ357 ሺህ በላይ ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸውን የክልሉ ወሳኝ ኩነት ምዝገባ ኤጀንሲ ገለጸ። የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ ኃላፊና የክልሉ ፋይዳ ዲጂታል መታወቂያ አስተባባሪ ሳዳም መሐመድ እንደገለጹት የፋይዳ ዲጂታል መታወቂያን በክልሉ የከተማና ገጠር ወረዳዎች ተደራሽ ለማድረግ ርብርብ እየተደረገ ነው ብለዋል። በዚህም ባለፉት 9 ወራት ብቻ ከ180 ሺህ በላይ ዜጎች መታወቂያውን መውሰዳቸውንና በአጠቃላይ በስካሁኑ ሂደት ከ357 ሺህ በላይ ዜጎች መታወቂያውን መውሰዳቸውን ጠቅሰዋል። ፋይዳ ዲጂታል መታወቂያ ለዲጂታል ትራንስፎርሜሽን መሳካት ጉልህ አበርክቶት አለው ሲሉም ገልጸዋል። በተለይም የዲጂታል ማንነት መለያ ተቋማት ፈጣንና ቀልጣፋ አገልግሎት እንዲሰጡ በማስቻል ግልጽነትና መልካም አስተዳደርን ለማስፈን ወሳኝ መሆኑን አንስተዋል። መታወቂያው በአገልግሎት ሰጪና ተቀባዩ መካከል ይበልጥ መተማመን እንዲኖር የሚያስችል የተቋማትን ስራ የሚያቀናጅ፣ በግለሰቦች ደረጃም የራስን መብት የሚያስጠብቅ መሆኑን አክለዋል። በተለያዩ ምክንያቶች ምዝገባ ያላካሄዱ የማህበረሰብ ክፍሎችም በአቅራቢያቸው በሚገኙ የምዝገባ ማዕከላት አገልግሎቱን እንዲጠቀሙ ኃላፊው ጥሪ አቅርበዋል። ለህብረተሰቡ የተለያየ መንግስታዊ አገልግሎቶችን በተቀላጠፈ መንገድ ለመስጠት ተዘጋጅተናል ሲሉ የመሶብ የአንድ ማዕከል ተንቀሳቃሽ አገልግሎት ሰራተኞች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአይነቱ ልዩ የሆነና የመጀመሪያውን መሶብ የአንድ ማዕከል ተንቀሳቃሽ አገልግሎትን አስጀምረዋል። ተጨማሪ አለን። በአገልግሎቱ የ8 ተቋማትን አገልግሎቶች በአንድ ላይ በማቀናጀት በይፋ ስራ የጀመረ ሲሆን ይህም ለህዝብ የሚሰጡ ዘርፈ ብዙ አገልግሎቶችን ይበልጥ ተደራሽ እንዲሁም ቀልጣፋ ለማድረግ ያለመ መሆኑ ተገልጿል። በዚህ ተንቀሳቃሽ የአውቶቡስ አገልግሎት የተጀመሩ አገልግሎቶችም የገቢ አዲስ ቲን ማውጣት፣ የንግድ ፍቃድ ማውጣት ማደስ፣ የጤና ለመረጃ ፍቃድ፣ አካላዊ የጤና ምርመራ፣ የሲቪል ምዝገባ፣ የመታወቂያ እድሳት እንዲሁም ልደት፣ የአሽከርካሪ ተሽከርካሪ የመንጃ ፍቃድና የቦሎ እድሳት፣ የኢትዮ ፖስታ የመንገድ ፈንድ ክፍያ፣ የብሔራዊ መታወቂያ አዲስ ምዝገባና የመረጃ ርማት እንዲሁም የኢትዮጵያ ኤሌክትሪክ አገልግሎት ቅድመ ክፍያ ናቸው። በመሶብ የአንድ ማዕከል ተንቀሳቃሽ አገልግሎት እንዲሰጡ የተመደቡ የልዩ ልዩ ተቋማት ሰራተኞች መንግስታዊ አገልግሎቶችን በዘመናዊ ቀልጣፋ መንገድ ለህብረተሰቡ ተደራሽ ለማድረግ መዘጋጀታቸውንም አረጋግጠዋል። በሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ የአዲስ መሶብ አገልግሎት አስተባባሪ ዳኝ መኮንን ኤጀንሲው በተንቀሳቃሽ መሶብ የአንድ ማዕከል አገልግሎት ላይ ለህብረተሰቡ ከሲቪል ምዝገባና ነዋሪነት አገልግሎት ጋር የተገናኙ 10 ልዩ ልዩ አገልግሎቶችን ለመስጠት ወደ ስራ ገብተናል ብለዋል። ለአገልግሎት ፈላጊ ደንበኞች ከሚሰጧቸው አገልግሎቶች መካከል የዲጂታል መታወቂያ እድሳት፣ የልደት ካርድ ማውጣት፣ የጉዲፈቻና ያላገባ ሰርተፍኬት መስጠት ተንቀሳቃሽ መሆናቸውን አብራርተዋል። የመሶብ የአንድ ማዕከል ተንቀሳቃሽ አገልግሎት ውስጥ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የደንበኞች አገልግሎት ባለሙያ አስናቀርቆ በበኩላቸው ባለስልጣኑ በማዕከሉ የመንጃ ፍቃድ እድሳትን፣ የአመታዊ ብቃት ማረጋገጫ ቦሎና የተበላሸ ቦሎ ግልባጭ እንዲሁም የጠፋ ቦሎ ምትክ የመስጠት አገልግሎቶችን ለደንበኞች እንደሚያቀርብ ገልጸዋል። በመሶብ ተንቀሳቃሽ የአንድ ማዕከል አገልግሎት የጤና ምርመራ ዘርፍ የሚያገለግሉ አቶ ጉቱ ከበደ በበኩላቸው በተለይም ለመንጃ ፍቃድ እድሳት የሚመጡ ደንበኞችን ጨምሮ ለተለያዩ አገልግሎቶች አስፈላጊ የጤና ምርመራዎችን በማድረግ ላይ እንገኛለን ብለዋል። በገቢዎች ቢሮ የደንበኞች አገልግሎት ባለሙያ ጫልቱ ታደሰ ቢሮ ከሚሰጣቸው ልዩ ልዩ አገልግሎቶች መካከልም በዋነኛነት የሚጠቀሰውን የንግድ መለያ ቁጥር ቲን ነምበርን የመስጠት ተግባር በተንቀሳቃሽ መሶብ የአንድ ማዕከል አገልግሎት አማካኝነት ለነዋሪዎች እንደሚያቀርቡ ገልጸዋል። የኢትዮጵያ ፖስታ ባለሙያ ሙላት ብዙ ድርጅታቸው በመሶብ የአንድ ማዕከል ተንቀሳቃሽ አገልግሎት ውስጥ የመንገድ ፈንድ አገልግሎት እንዲሁም የፋይዳ መታወቂያ ህትመት የሚፈልጉ ደንበኞችን ለማስተናገድ መዘጋጀታቸውን ተናግረዋል።
የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ሚያዝያ 18 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። የጎዳና ላይ ሩጫውን በተመለከተ የኢንዱስትሪ ሚኒስቴር እንዲሁም የኢትዮጵያ አትሌቲክስ ፌዴሬሽን በጋራ መግለጫን ሰጥተዋል። የ2018 ዓ.ም የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ አስተባባሪ አብዱል ፈታህ የሱፍ በዚህ ወቅት እንደገለጹት የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ሚያዝያ 18 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይ ይካሄዳል። የሩጫ ውድድሩ ገቢ ምርትም በመተካት የተሰማሩ አምራች ኢንዱስትሪዎች የስፖርት አልባሳትን ማስተዋወቅ እንዲሁም የማምረት አቅማቸውን ማሳየት ዓላማ ያደረገ መሆኑን ገልጸዋል። ውድድሩ ዜጎች የሀገር ውስጥ ምርትን የመጠቀም ባህልን እንዲያሳድጉ ግንዛቤ የሚፈጥርበትና አዲስ አበባ ከተማ ያላትን የቱሪዝም ሀብት ለማስተዋወቅ ተጨማሪ ዕድል እንደሚፈጥርም ገልጸዋል። በውድድሩ ከ15,000 በላይ ተሳታፊዎች እንደሚገኙና ከእነዚህ ውስጥ 500 የሚሆኑት አትሌቶች መሆናቸውን ተናግረዋል። የኢትዮጵያ አየር መንገድ እንደ አውሮፓውያኑ አቆጣጠር በ2040 ዓመታዊ የገቢውን ወደ 29 ቢሊዮን ዶላር ለማሳደግ አቅዶ እየሰራ መሆኑን አስታወቀ። የኢትዮጵያ አየር መንገድ የንግድ ዘርፍ ምክትል ዋና ስራ አስፈጻሚ አቶ ለማ ያደቻ በኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት መድረክ ላይ እንደተናገሩት አየር መንገዱ እንደ አውሮፓውያኑ አቆጣጠር በ2040 ዓመታዊ ገቢውን ወደ 29 ቢሊዮን የአሜሪካ ዶላር ለማድረስ አቅዷል ብለዋል። የዛሬ 8 ዓመት 3 ቢሊዮን ዶላር ዓመታዊ ገቢ እንደነበረው ጠቅሰው ባለፉት 8 ዓመታት ወደ 7.6 ቢሊዮን ዶላር አድጓል ሲሉ አክለዋል። በዚህም ዓመትም 8.5 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ እንደሚገኝ ነው የጠቀሱት። አየር መንገዱ እስከ 2040 እንደ አውሮፓውያኑ አቆጣጠር የ15 ዓመት ፍኖተ ካርታ ማዘጋጀቱን የጠቀሱት ስራ አስፈጻሚው እንደ አውሮፓውያኑ አቆጣጠር በ2040 አየር መንገዱን በዓለም ላይ ካሉ ቀዳሚ 20 የአቪዬሽን ግሩፖች ውስጥ አንዱ ለመሆን እየሰራ እንደሚገኝም ገልጸዋል። ይህንን ግብ ለማሳካትም የዓለም አቀፍ መዳረሻዎቹን ቁጥር ወደ 290 የሀገር ውስጥ መዳረሻዎቹን ደግሞ ወደ 47 ከፍ ለማድረግ እየሰራ ይገኛል ብለዋል። በማዕከላዊ ኢትዮጵያ ክልል የማረሚያ ተቋማት የስብዕና እንዲሁም የክህሎት ግንባታ ማዕከል ሆነው እንዲያገለግሉ እየተደረገ መሆኑን የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገለጹ። የፌዴራልና የክልል ማረሚያ ቤት ኮሚሽን ኮሚሽነሮች የጋራ ጉባኤ የማረሚያ ተቋማት ለሀገር ልማት በሚል መሪ ሀሳብ ዛሬ በሆሳና ከተማ መካሄድ ጀምሯል። ተጨማሪ አለን። በመድረኩ የመክፈቻ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው እንደገለጹት በክልሉ የማረሚያ ተቋማት የስብዕና እንዲሁም የክህሎት ግንባታ ማዕከል ሆነው እንዲያገለግሉ እየተሰራ ነው። ታራሚዎችን በስነ ምግባርና በክህሎት ለማነጽ በርካታ ተግባራት እየተከናወኑ መሆኑን ጠቅሰው እነዚህ የተጀመሩ ተግባራት ተጠናክረው ይቀጥላሉ ብለዋል። ዛሬ የተጀመረው የፌዴራልና የክልል ማረሚያ ቤት ኮሚሽነሮች ጉባኤ በክልሉ የተጀመረውን የሪፎርምና የተቋም ግንባታ ስራ ለማጠናከር ተሞክሮ የሚወሰድበት መሆኑን ገልጸዋል። ለ3 ቀናት እየተካሄደ ባለው ጉባኤ በማረሚያ ቤቶች እየተከናወኑ ባሉ ሁለንተናዊ የልማት ስራዎች ላይ በመምከር የቀጣይ አቅጣጫዎች ይቀመጣሉ ተብሎ ይጠበቃል። በተጨማሪም ከታራሚዎች የሰብአዊ መብት አያያዝ፣ የመሰረታዊ ፍላጎት አቅርቦት፣ ከማረሚያ ቤት የሪፎርም ስራዎች እንዲሁም ከማረሚያ ማነጽ ተሃድሶ ልማት አገልግሎት ጋር በተያያዘ ጉባኤው ትኩረት ሰጥቶ እንደሚመክርም ታውቋል። በመድረኩ በሕዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ከፍትህ ሚኒስቴር፣ ከፌዴራል ማረሚያ ቤቶች ኮሚሽን እንዲሁም ከክልል ማረሚያ ቤቶችና ከማዕከላዊ ኢትዮጵያ ክልል ጠቅላይ ፍርድ ቤት የስራ ኃላፊዎች በመሳተፍ ላይ ይገኛሉ። በኦሮሚያ ክልል ምስራቅ ወለጋ ዞን በመጪው ክረምት የሚተከሉ ኢኮኖሚያዊ ጠቀሜታ ያላቸው ችግኞች ዝግጅት ተጠናክሮ መቀጠሉን የዞኑ ግብርና ጽሕፈት ቤት አስታወቀ። በጽሕፈት ቤቱ የተፈጥሮ ሀብት ቡድን መሪ ደሳለኝ በለጠ ለኢትዮጵያ ዜና አገልግሎት እንደገለጹት በዘንድሮ የአረንጓዴ አሻራ መርሃ ግብር ኢኮኖሚያዊ ጠቀሜታ ያላቸው ችግኞች በስፋት እየተዘጋጁ ነው ብለዋል። በዘንድሮ መርሃ ግብር ለሁሉም የችግኝ አይነቶች ትኩረት ቢሰጥም ይበልጥ ኢኮኖሚያዊ ጠቀሜታ ያላቸው ዝርያዎች ላይ ትኩረት ተደርጓል ነው ያሉት። እየፈሉ ከሚገኙ ችግኞች መካከል አትክልትና ፍራፍሬ፣ የደንና ጥምር ደን ዝርያዎች፣ ቀርከሃ፣ የእንስሳት መኖ የሚገኙበት መሆኑንም ተናግረዋል።
የእጽዋት ስብጥሩ ከአካባቢው አየር ንብረት ጋር የሚስማማና በአጭር ጊዜ ውስጥ የሚሰጡ መሆናቸውን ገልጸዋል። ካለፉት ዓመታት ተሞክሮ በመነሳት የተሻለ ውጤት ለማስመዝገብ የመትከያ ጉድጓድ ዝግጅት መጀመሩን ጠቁመው የአየር ንብረት ጥናት፣ የአፈርና ውሃ ጥበቃ እንዲሁም የህብረተሰቡን ተሳትፎ የሚያሳድጉ የቅድመ ዝግጅት ስራዎች እየተከናወኑ መሆኑንም ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ የሚደርሰውን መሃል ዜናችንን ነው። ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ታምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሀሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሀሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። ኢራን ለተኩስ አቁም ስምምነቱ እውቅና እንደማትሰጥ አስታወቀች። በመካከለኛው ምስራቅ የነበረው ደካማ ሰላም አደጋ ላይ ወድቋል። ቴህራን ወታደራዊ እርምጃ ልትወስድ ትችላለች በማለት ዝግጅቷን እያሳየች ነው። የኢራን መንግስታዊ መገናኛ ብዙሃን ባስተላለፉት አስቸኳይ መረጃ መሰረትም ሀገሪቱ በቅርብ የተደረሰውንና የተራዘመውን የተኩስ አቁም ስምምነትን እንደማታውቀው በይፋ ገልጻለች። የቴህራን ባለስልጣናት እንደተናገሩት ከሆነ ኢራን በማንኛውም ስምምነት የምትገዛው የራሷን ብሔራዊ ጥቅም ብቻ መሰረት በማድረግ ሲሆን ይህንንም ጥቅሟን ለማስከበር ስትል አስፈላጊውን ወታደራዊ እርምጃ ለመውሰድ ወደ ኋላ እንደማትል ፍንጭ ሰጥቷል። ይህ ያልተጠበቀ አቋም ቀጠናውን ወደ ከፍተኛ ውጥረትና አለመረጋጋት የከተተው ሲሆንም በዓለም አቀፉ ማህበረሰብ ዘንድም ትልቅ ተስፋ ተጥሎበት የነበረውን የተኩስ አቁም ስምምነት አሁን ላይ የመፍረስ አደጋ ተጋርጦበታል። የኢራን ባለስልጣናት በሰጡት ማብራሪያ ሀገራቸው ለማንኛውም አይነት የኃይል እርምጃ ዝግጁ መሆኗን በማሳሰብ ቀጣይ ውሳኔዎቻቸውን በወቅታዊ የጸጥታ ሁኔታዎችና በብሔራዊ ደህንነታቸው ላይ ብቻ የተመሰረቱ እንደሚሆኑ አስታውቀዋል። በአውስትራሊያ ለአደጋ የተጋለጡ የዱር እንስሳትን ከረሃብ ለመታደግ በሺዎች የሚቆጠሩ የኪሎግራም ካሮት እንዲሁም ስኳር ድንች ከአውሮፕላን ላይ ተበተነ። በአውስትራሊያ በደረሰ ከባድ ድርቅ ምክንያት የተፈጥሮ ምግብ አቅርቦታቸው የተቋረጠባቸውንና ለጥፋት የተቃረቡትን ብሩሽቴል ድሮቢ ዋላቢ የተሰኙ ብርቅዬ እንስሳትን ለማዳን መንግስት አስገራሚ እርምጃን ወስዷል። ባለስልጣናቱ እንስሳቱ በሚገኙባቸው ርቀው በሚገኙና ለሰው ልጅ ለመድረስ አስቸጋሪ በሆኑ ተራራማ አካባቢዎች ላይ በሺዎች የሚቆጠር ፓውንድ ካሮት እና ስኳር ድንች ከአየር ላይ እንዲዘንብ አድርገዋል። ይህ ያልተለመደ የነፍስ አድን ተልዕኮ እንስሳቱ በድርቅ ምክንያት ከሚገጥማቸው የረሃብ ሞት እንዲተርፉ ትልቅ ተስፋ ሆኗቸዋል። የአካባቢ ጥበቃ ባለሙያዎች እንደሚሉት ከሆነ ይህ አይነቱ ድጋፍ እንስሳቱ የተፈጥሮ መኖሪያቸውን እስኪያገግሙ ድረስ ህይወታቸውን ለማቆየት ወሳኝ ነው። ለእንስሳት መብትና ደህንነት ትልቅ ትኩረት እየሰጠው የተግባር በዓለም ዙሪያ የሚገኙ በርካታ ሰዎችን ያስደነቀና የአውስትራሊያን ቁርጠኝነት ያሳየ ሆኖ ተመዝግቧል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ያዘጋጀናቸው ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በኔ ቦታ በቃው። ሰናይ ቀን ተመኘን።